መልካም ስራ ብናደርግ ብለን በዚህ መልኩ አድርገንላችኋል። አትጥፉብን። በተለይ ኢዮብ ጋዲሳ እባካችሁ አትተውን። ምናልባት ላይገባችሁ ይችላል የኛ ስሜት ለእናንተ ማለት ነው፣ ግን የእውነት በጣም ነው የምንወዳችሁ። እሺ ዮሐና ትንሽ ስሜታዊ ስለሆነች ነው። በጣም እግዚአብሔር ይስጥልን ወንድሞች። ይኸው የትምህርታችሁ የወንጌላችሁ ፍሬ ይኸው አፍርቶ በእህቶች ታይቷልና ይሄን ይመስላል ለማለት ነው። በጣም ጓጉተው የጠበቁት ጊዜ ነበረ። እናንተም ተገኝታችሁ ይኸው ፍሬያችሁን አሳይቷችኋልና አመስግኗቸው የቻላችሁ እንግዲህ በጣም ደስ ይላል። ዮሐና እግዚአብሔር ያክብራችሁ። መዝሙሬ እንዴት ነው? ዝም አልክሳ? አይ በጣም እግዚአብሔር ይስጥልን። እግዚአብሔር ዋጋችሁን ይመልስላችሁ። እንደዚህ አይነት ነገር በጣም ይረብሻል ስሜትን። እውነቱን ለመናገር እንደዚህ አልጠበቅኩም ነበር። በቃ በጣም እናመሰግናለን። ይሄ ለዚህ እኛ አይገባንም። እኔ በግል አይገባኝም። እንዲሁም ምን ጠቀምኳችሁ ምን አረኩኝ ብዬ ራሴ እንድገምት እንዳይን ያረጋችሁኝ። እርግጠኛ ነኝ ወንድሞቼ ጋርም ይሄ ስሜት ነው ያለው። ምንም እንደዚህ ምን ቆጥሮ እንኳን ስራ የለንም። እግዚአብሔር በቸርነቱ ገበናችንን ሸፍኖ ነውራችንን፣ በደላችንን፣ ቆሻሽነታችንን ሸፍኖ ነው እግዚአብሔር እንደዚህ እያደረገን ያለውና በጣም በዚህ መልኩ ደግሞ እናንተ ለነፍስም ለስጋም በሚሆን መልኩ ፍቅራችሁን ስለገለጻችሁ ይሄ በረከት ለእናንተ ብቻ አይደለም፣ እዚህ ላለ ነው ለኛም ይደርሰናል፣ ለሌሎችም ይተርፋል። ባይዘወይ እና እንዲያው እንደናንተ ልብ መሻት እንድንኖር እግዚአብሔር ይርዳን። በቃ ይሄን ነው የምለው። የምታስቡልን ነገር ሁሉ ለኛ ይሁንልን። የምታስቡልን ፍቅር፣ የምታስቡልን አንድነት፣ ህብረት፣ የምታስቡልን ጥንካሬ፣ ማስተዋል፣ ጥበብ፣ እናንተን መጠበቅ፣ ማስተማር፣ እነዚህ ሁሉ ይሁንልን ለኛ። ምክንያቱም በቃ ለኛም ስለሚጠቅመን እናንተ የምትመኙልን ነገር ለኛ ስለሚጠቅመንና በጣም በጣም እግዚአብሔር ይስጥልን። የነዳያኑ አምላክ ዋጋችሁን ይክፈላችሁ። በተለይ በስደት ሆናችሁ እኛስ በተመቻቸ ወይ በአሜሪካ ወይ በኢትዮጵያ ሆናል በተመቻቸ ነገር ላይ ሆነን ነው። እናንተ ግን የሰው ፊት እየገላመጣችሁ አሰሪዎቻችሁ እየሰደቧችሁ ሲከፋም ብዙ ክፋት እያደረሱባችሁ ያን ሁሉ ግን ትታችሁ ጭራሽ ያንን ሳትቆጥሩ እኛ ምስኪኖቹን እኛ እዚህ ጋር ማንባለውን አስባችሁ አስተውላችሁ እንዲያው ጊዜና ቦታ ሰጣችሁ የማይገባንን እንደዚህ ስላረጋችሁ በጣም በጣም በእውነት በጣም ልቦናችሁን እንዲያው የእናንተን ልብ ለኛ ይስጠን። እግዚአብሔር የልባችሁ ብቻ ይፈጽምላችሁ። የስደት ጊዜያችሁን ይባርክላችሁ። ከዮሴፍ ጋር አብሮ የወጣ እግዚአብሔር ከእናንተ ጋር ይውጣ። የረገጣችሁትን መሬት ሁሉ እግዚአብሔር ለበረከት ያርግላችሁ። እናት አባቶቻችሁን ሁሉ እግዚአብሔር ቤተሰቦቻችሁን በጤና በፍቅር ይጠብቅላችሁ። ከዮሴፍ ጋር እግዚአብሔር እየወጣ ዮሴፍ በነበረበት ቦታ ሁሉ በስደቱ ቦታ ሁሉ በተማረከበት ቦታ ሁሉ እግዚአብሔር ከሱ ጋር ስለነበረ በዮሴፍ ምክንያት የጲጢፋራ ቤት ተባረከ ይላል መጽሐፍ ቅዱስና በእናንተ ምክንያት የእኛን ቤት ተባርኳል። ይኸው ነዳያኑን መግባችሁ በእናንተ ምክንያት የኛ ቤት ተባረከ፣ ህይወታችን ተባረከ። ነዳያኑ አሰቡን በጸሎታቸው በምርቃታቸውና እጥፍ ድርብ ሆኖ ደግሞ በቤታችሁ ይመለስላችሁ፣ በጤና ይመለስላችሁ። የልባችሁን መሻት ሁሉ እግዚአብሔር ይፈጽምላችሁ። እመብራን በጸሎት አጠብቃችሁ እኛንም እንዳሰባችሁልን እንደተመኛችሁልን በአገልግሎታችን በርትተን ከዚህ በላይ ደግሞ ተክተን ፍሬ እንድናፈራ እግዚአብሔር ይርዳን። ፍቅራችን፣ አንድነታችን፣ ህይወታችን፣ ቤተክርስቲያናችን ይጠብቅልን። እግዚአብሔር ይስጥልን። አንትሺ በጣም አመሰግናለሁ። በጣም ትልቅ ነገር ነው ያደረጉት። በጣም 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 እና ዘኪዬም እናመሰግናለን። ይህን ነገር ደግሞ ስላስተባበርክልን በአንተ ቦታም በአንተ ቤትም ስለሆነ በጣም በጣም ደስ ብሎኛል። ይህንንም ስላየው እግዚአብሔር ይስጥልኝ። አንትሺ እግዚአብሔር ያክብርልን፣ ቃሉ ተሰማልን። ዲያቆን ጋዲ ልደት እናንተም ተናገሩና ወደ መኩ ሄዳለሁ። ኦኬ፣ ይሰማል? አዎ ይሰማል። እሺ ቃሉ ያሰማልን ያሬዶ። ያው እህቶች መጀመሪያ አንድ የመጽሐፍ ቅዱስ ክፍል አለ
ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልእክቱ ምን ይላል? በተነ ለምስኪኖችም ሰጠ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ ብሎ ተናግሯልና ይሄ በተለይ አቅም ለሌላቸው ወንድሞች፣ እህቶች፣ እናቶች፣ አባቶች ቸርነትን ማሳየት እግዚአብሔር አምላክን በጣም ከሚያስደስቱ ስራዎች ውስጥ በጣም ትልቁና ዋናው ነገር በጣም በትልቁ ከሚያስደስቱ ስራዎችና እህቶችም አሁን እዚህ እንግዲህ ዘኪ ባስተባበረው ፕሮግራም ላይ ቀይ የበራብኝ ነው። አንቺ ድምጽ ያለ ይቅርታ አለ ጋዲሳ ይቀጥል። እሺ እና እህቶችም ይሄንን ፕሮግራም ስላስተባበራችሁ ምንም የምንለው ነገር የለም። እግዚአብሔር አምላክ እርሱ መድኃኒዓለም እንግዲህ መልካሙን ዋጋ እሱ ይክፈላችሁ። የድሆች አምላክ መድኃኒዓለም ኢየሱስ ክርስቶስ መልካሙን ዋጋ ይክፈላችሁ። አሁን ያሬዶ እንዳለው እውነት ለማውራት በዚህ ደረጃ እንደው እናንተ ስላደረጋችሁት መልካም ነገር ብላችሁ በእኛ ስም ራሱ እንዲህ ዝክር ማዘጋጀቱ እንደው ምንም እግዚአብሔር በሚያውቀው እንደው ይሄ ጀስት የማስመሰል ትህትናም ሳይሆን የሚገባንም አይደለም። እውነት ለማውራት በፍጹም የሚገባንም አይደለም። ግን ይሄ የሚያሳየው ምንድነው ምን ያህል ቀን የሆነ ልብ እንዳላችሁ ነውና እኛ ደግሞ ከዚህ እናንተ ካደረጋችሁትም ነገር ከናንተም በበለጠ ደግሞ ትልቅ በረከት የምናገኝበት ነገር ነው እንደዚህ አይነት ነገር። ኦኬ ምክንያት መሆን አቅም የሌላቸው ሰዎች የሚበላ የሚጠጣ የሌላቸው ሰዎች ኦኬ የሚበላ የሚጠጣውን እንዲያገኙ ምክንያት መሆናችን ለኛ በጣም ትልቅ በረከት የምናገኝበት ነገር ነውና እዚህ ነገር ላይ የተሳተፋችሁ ሁላችሁም እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እህቶችም ቀደም ያሬዶ አንድ ያነሳው ነገር አለ፣ ቀላል አይደለም። ያው እኛ እዛ ባንኖርም አረብ ሀገር ያላችሁ እህቶች ወንድሞችም ልትኖሩ ይችላሉ። ብቻ የትም ዓለም ላይ ሆናችሁ መልካም ባሉ ነው ታላላችሁ ሰዎች ጋዲሳ ነው እያወራ ያለው። በጣም ይቅርታ ጋዲሳዬ፣ በጣም ይቅርታ ጋዲሳ፣ በጣም ይቅርታ። እንግዲህ ስንመግብ እዚህ ጋር የምትመለከቱት ለሙስሊም ወንድሞች አባቶች፣ እናቶች ናቸው። እዚህ ጋር የምትመለከቱት ምናልባት ያው ፊት ስለማላስገባ ነው። ፊት አለባበሳቸው ምን የተወሰነ እንትን ይላል እና ለክርስቲያኖች ብቻ ምናልባት በክርስቲያን ወንድሞች እህቶቻችን ተማሪዎች በኩል ምገባው ስለተካሄደ ለክርስቲያን ወገኖቻችን ብቻ ይሄ ምገባ የቀረበ እንዳይመስላቸው። ሌሎች እምነት አንለይም። የተራበ የተጠማ ይብላ ይጠጣ ነውና ይሄንን ያደረጋችሁት የቲክቶክ ላይ የእቅበተ እምነት የሚሰሩ የነዚህ ወንድሞች እንደዚሁ እህትም አለች ማቃት እህቶችም አሉ አባቶችም አሉ የነዚህ ተማሪዎች መሆናችሁን ነው ዛሬ ያስመሰከራችሁት። ደህና ዋላችሁ። ድጋሚ አንድ የመርቁልን። እግዚአብሔር ይስጥልን በሉልን። እግዚአብሔር ይስጥልን በሉልን። እግዚአብሔር ያበርታችሁ በሏቸው። ጊዜያችሁን ለእግዚአብሔር እንደሰጣችሁ እግዚአብሔር ደግሞ ጊዜያችሁን እጥፍ አድርጎ ይስጥልን። በጣም ነው የምናመሰግነው። ይሄን ለማለት ነው። አመሰግናለሁ። እሺ ይቅርታ በጣም አሚን አሚን። ምርቃቱን የፈጠነ እንግዲህ ወንድሞች ቀድሚያችሁ አሚን ልበል መሰለኝ ገስ ላይ ማይክ አሚን ብያለሁ። ቀጥዬ ካንተ አይ ደስ ይላል። ብቻ እኔ ማሳቤን ጨርሻለሁና ስለምታደርጉት መልካም ነገር ሁሉ ምን ይላል አንድ የመጽሐፍ ቅዱስ ጥቅስ እንትን ልበልና በዛ ጨርሳለሁ። ራሱ ቅዱስ ጳውሎስ እዛው ቆሮንቶስ መልእክቱ ላይ ምን ይላል? እግዚአብሔር አምላክ ስለ ስሙ ብላችሁ ያደረጋችሁትን ይረሳ ዘንድ አመፀኛ አይደለም ይላል። ኦኬ እግዚአብሔር አምላክ ስለ ስሙ ብላችሁ ያደረጋችሁትን ነገር ይረሳ ዘንድ አመፀኛ አይደለም። ስለዚህ እዚህ ነገር ላይ ተሳተፋችሁ ያልተሳተፋችሁ ብትሆኑ መልካም ላይክ ከልባችሁ ይሄን ነገር እንደዚህ ነገር ላይ ኢንቮልቭ ማድረግ ፈልጋችሁ ሳትችሉ የቀራችሁ ከዚህም በኋላ ደግሞ አረፈደም። ማንም ሰው በሚኖርበት ቦታ በሚኖርበት አካባቢ ባይዘው ድሆችን ማሰብ ግዴታ ነው። ይሄ ክርስቲያን ግዴታ ነው። ኦኬ ግዴታ ነው። እና ያው ሁላችሁም እንደምታውቁት ማቴዎስ 25 ላይ ጌታችን ኢየሱስ ለፍርድ በሚመጣበት ጊዜ ከሚጠይቃቸው ነገሮች ውስጥ አንዱ ይሄ ነው። መልካም ምግባር ይጠይቃልና ድሆችን ሁላችን በያለንበት እናስብ። ኦኬ ድሆችን እናስብ። የሚበላ የሚጠጣ የሌላቸውን ወንድሞችና ክርስቲያኖች እናቶች አባቶችን ማሰብ የክርስቲያኖች ግዴታ ነውና ስላደረጋችሁት ነገር በሙሉ እህቶችም እዚህ ላይ የተሳተፋችሁ ሰዎች በሙሉ ያስተባበርኩም ዘኪ ሁላችሁም እግዚአብሔር መልካሙን ዋጋ ይክፈላችሁ። እንዳከበራችሁን እግዚአብሔር ያክብራችሁ። እናመሰግናለን። ቴንክ ዩ አንተ አሜን አሜን። ጋዲ እግዚአብሔር ያክብርልን። ልደት ወጣ እንዴ? እሺ ተሙ ቀጥልና ወደ ዲያቆን እንሄዳለን። ተሙዬ ዋዲዬ ወንድሞች ተናግረዋል። ዲያቆን መዝሙር ያሬድም እኛ ይሄ ክብር የሚገባን አይደለም። እግዚአብሔር ግን
በእኛ ተጠቅሞ ድሃን ስለመገበ ደግሞ እኒዋና እነዚህ ሁላችሁንም እግዚአብሔር አምላክ ያክብራችሁ። እናንተ ድንቅ እህቶቻችን ናችሁ። በብዙ ነገር ከኛ ጋር እንደሆናችሁ እናውቃለን። ግን ዛሬ የሰራችሁ ስራ ብዙ እጅጉን በጣም የሚያስደስት ነውና እግዚአብሔር አምላክ ያክብርልን። ዘካርያስ ደግሞ ላስመረቀን መረቃት ደግሞ አሜን ብዬ ተቀብያለሁ። አመሰግናለሁ። አንተ አሜን አሜን። ተሙዬ እግዚአብሔር ያክብርልን። ዲያቆን እንግዲህ ከነ ክህነቱ መረቅ አድርግና ወደ ዮባ ሄዳለሁኝ ደግሞ አንድ ደቂቃ ወይም ያስቀድመን አንድ ሰው ድምጽ ይረብሻል። ከጀርባ ባክግራውንድ የሚረብሽ ሊዋጥ ይችላል። አንተ ስታወራ ኦኬ በቃ ወይ እሺ ልቀጥል። ይሰማል መሰለኝ። በእውነት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ፍጻሜያችን ያሳምርልን። ትልቁ እሱ ነገር ነው። ፍጻሜያችን ያሳምርልን። ጌታ ኢየሱስ ክርስቶስ ዳግም ሲመጣ በቀኝ ቆሙ ብሎ ኑ የአባቴ ብሩካን እንድለን የእርሱ መልካም ፍቃድ ይሆንልን። በእውነት እግዚአብሔር ያክብርልን። ይሄ ታላቅ ክብር ነው ለእኛ። በነገራችን ላይ እንደ ትንሽም ልታዩት ትችላላችሁ፣ ግን ያደረጋችሁት በጣም ትልቅ ነገር ነው። በጣም ክብር ያለው ነገር ነው። ለዛ ነው አንደኛ ያዕቆብ ምዕራፍ 1 ቁጥር 27 ላይ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። እዩት፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለምም ከሚገኝ ድፍ ሰውነትን መጠበቅ ነው። አያችሁ፣ በመጠየቃችሁ ይህንን ነዳያንን ማብላታችሁ፣ በእኛ ስም ደግሞ ይህንን ማድረጋችሁ በእውነት እግዚአብሔር ያክብርልን። ነውር የሌለበትን አምልኮ ለእኛ እንዲሆንልን እንዲደረግልን አድርጋችኋልና፣ በቃ ንጹሕ የሆነን አምልኮ ማለት ነው። ይሄ ነው ነውር የሌለበትና በእውነት እግዚአብሔር አምላክ ይስጥልን፣ ፍጻሜያችን ያሳምርልን፣ ሀገራችንን ይጠብቅልን። ዳግም ደግሞ ወደ ሀገራችሁ በሰላም ተመልሳችሁ በደስታ ከቤተሰቦቻችሁ ጋር እንድትሆኑ እግዚአብሔር አምላክ ያደርግልን። እንግዲህ ተስፋችን የሆነ ሁል ጊዜ ተስፋ የምናደርገውን ተስፋ መንግስተ ሰማያት ያዋርስልን። በጣም እግዚአብሔር አክብርልን። ቀጥሉ። አንትሽ አለ? እሺ አንትሽ አለሁ። እግዚአብሔር ያክብርልን ዲያቆንዬ፣ በጣም ነው የምናመሰግነው። እዮባ አንተ ደግሞ ቀጥል። እሺ በጣም ደስ የሚል ፕሮግራም ነው። እውነት ለመናገር ይሄ ለኛ ልዩ ስጦታ ነው። ከምንም በላይ ይህን ያሰባችሁ እህቶች እግዚአብሔር አይምሯችሁን ይባርክ። በጣም ደስ ብሎናል። ለተቸገሩ ላጡ ማድረግ የክርስትና ትልቁ ትምህርታችን ነው እና ይህንን ደግሞ አሳይታችሁናል። ሁለተኛ ሌላ አደራ ጭናችሁብናል እና ይሄ ትልቅ ነገር ነው። ማሰባችሁ በራሱ ከማድረጉ በላይ ማሰቡ በራሱ ትልቅነት ነው እና ይሄ ትልቅ ነገር ነው ለኛ። ግን ደግሞ ቅድም ወንድሞችም እንዳሉት ተገብቶን አይደለም፣ የተለየ ነገርም አድርገን አይደለም። ጀስት እዚሁ ተገናኝተን የተወሰነ ከእህት ከወንድሞች ጋር እንደመመካከር አስቡት። ይህንን ነበር ስናድርግ የነበረው። ከዛን ደግሞ እናንተ ይህን እንደ ትልቅ ነገር አስባችሁ ይህን አደረጋችሁ። ስለ ሁሉም ነገር ግን እግዚአብሔር ይመስገን እና በጣም የምንወዳችሁ እህቶቻችን እግዚአብሔር ይጠብቃችሁ። ሁላችሁንም ስም ሳልጠቅስ ያው እንዳልዘነጋ በመሃል እግዚአብሔር ይጠብቃችሁ። በሰላም ለሀገራችሁ ያብቃችሁ። ስለምታደርጉት ነገር ሁሉ እግዚአብሔር ከእናንተ ጋር ይሁን። በጸሎታችሁ ሁላችሁም ለጸሎት ስትቆሙ አስቡን እና በጣም ደስ ብሎኛል የምር እና በጣም ደስ የሚል ነገር ነው። የመረጣችሁት የመኩን ፎቶ ግን በጣም ወድጄዋለሁ። ልክ ሲወጣ ጠብቀህ ታደመዋለህ አይደል? ይሄን ሰውዬ የሚገርም ባነሩ ሙሉ የሱ ፊት ሸፈነው። በጣም ነው የሚያሳዝነው። እናመሰግናለን ኢዮባዬ። ቀጣይ ባሮኬ እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁኝ። እንደምን አላችሁልኝ? ክርስቶስ ተንሥአ እሙታን በአማን ተንሥአ። እንኳን ደስ አላችሁ ውድ ክርስቲያኖች። ክርስቶስ ኢየሱስ ሞትን ድል አድርጎ ተነስቷል። እንኳንም አደረሳችሁ ልላችሁ እወዳለሁ። አንትሽዬ፣ ዮሐናን፣ ተሙ፣ አዳሚሻ፣ ያሬዶ፣ ዮባ እዚህ ውስጥ ያላችሁ እህቶች፣ ወንድሞች ዛኪንም ጭምር ሁላችሁንም ሰላም ብያለሁኝ እና በጣም እንዴት በቃ ነፍስን ጮቤ የሚያስፈልግና እግዚአብሔር ይስጥልን፣ እኩ ነገር ይሰውርልን። ዘካርያስ ተብርሃን ሁለዚህ ጓደኞች ጋር የምትዘክር ያርግ። ዝክር እኔን አይደለም ሌሎች ያደረጋችሁላት ይዛችሁ ይሙላ። እድሜህን ያቆየው። እድሜና ጤና ይስጣቸው። አሜን አባ አሜን። እሺ እግዚአብሔር ይስጥልን። አደራውን ፈጣሪ እንዲያው ክርስቶስ ከፍ ያርጋቸው። መድኃኔዓለም እንዲያው ክርስቶስ እንዲያው ድሃ መጋቢ ናቸውና ጸጋውን ያልብሳቸው። አሜን። አባታችን እርሶ ደግሞ ሙስሊም ነው። ያሳደረን በማን ያውለን። አሜን። ይሄን ተሄንዳው የተባረከ ተቀደሰ ይሁንላችሁ። አሜን። ሙስሊም ከክርስቲያን አብሊ አጠጪ ሰው ያርግልን። አሜን። እድሜ ይስጥልን። አሜን። ክፉን ያርቅልን። አሜን። ባለቦታ ባለቀሄ ያርግልን። አሜን። አይበጃቸውን ደግሞ ውስጥ ሰራቸውን ገለል አላህ ያርግላቸው። አሜን። አባታችን አላህ ያቆየ። ዓመተ መደርሳችሁ ደስ ያጀር አያንካቱ ዘመን ሲያኮል ዘመና ሚንጀ ረቢ ያፈል አላህ ሙሰለ አሜን። ሰላም እግዚአብሔር ይስጥልን። አሜን። ማማዬ እንዳበላችሁን እንዳጠጣችሁን እግዚአብሔር ከእናንተ ይሁን። አሜን። እናንተንም ያብላልን ያጠጣልን። አሜን። ደግ ዘመን ያደርስልን። አሜን። ተንቅፋቱ ያድንልን። አሜን። ተጎንህ ይቁም የዓለም ጌታ። አሜን። ሙሉ ነው። እግዚአብሔር ትጠብቃችሁ፣ እግዚአብሔር ትጠብቃችሁ። አሜን። እግዚአብሔር ትልኝ። አሜን። ለክራስ ከፍ ይበል። አሜን። ከፍ ያርግልኝ። እግዚአብሔር ከፍ ያርግልኝ። ከፍ ያርግልኝ። ደህና ሁኑ። እኔ እመላለሁ። መርቆሽ እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልኝ። አሜን። እድሜና ጤና ይስጥልኝ። አሜን። የሁሉም የምትመግብን አንተን ደግሞ በእድሜና በጤና ቆይልን። አሜን። አመሰግናለሁ። እሺ ኑርልን። እነሱ መርቁን፣ ያበሉትን ያጠጡትን መርቁን። አዎ ያቆይልን። አሜን። ያበሉን ያጠጡን ይኑሩልን። አሜን። እናታችን አመሰግናለሁ። አሜን። እርግጥ ጤና ይስጥ። አሜን። አሁንም በላይ በላይ ያድርግልህ። አሜን። የኔ ጌታ አሜን። ከነ ቤተሰቡ ውፋ ይበል እንዳበላ ቁጭ ብለህ ከላይ ይጨመርበት። አሜን። የኔ እናት እድሜህን ይስጥ፣ ረዝም በሄድክበት ይከተል፣ ይጨመርልህ። በረከቱ አላህ ያቆይህ። አሜን። አላህ ይጠብቃችሁ። አሜን። እማዬ አሜን። በበረካ ጋር አሜን። አሜን። ሰላም ግቡ። እሺ። አሜን። አሜን። እድሜያችሁን ረዘም ያድርግልኝ ልጆቼ። ክፉ አይንካችሁ። ደህና ደሩልኝ። ነገስ ይበለ። አሜን። ሰላም። በጣም ነው የምናመሰግነው። ቀጣይ ደግሞ ሌላ ምገባ ስላለን እናበላ ነው። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እግዚአብሔር እድሜና ጤና ይስጣችሁ። ባላችሁበት እውቀት፣ ጸጋ፣ ትጋትን እግዚአብሔር ብድራት ይክፈላችሁ። ለቤተ ክርስቲያን የምታደርጉት ነገር ቀላል ነገር አይደለም። በጣም እግዚአብሔር ይስጥልን። እሱን ለማመስገንም ጭምር ነው። በሌላ መልኩ ደግሞ ይኸው የእናንተ ፍሬዎች የእናንተን ትምህርት ቁጭ ብለው የተማሩ ሰዎች ዛሬ አንድ ደረቅ እንጀራ እንኳን ከ25 ብር በላይ በሆነበት ጊዜ እንደዚህ ጥሩ የሆነ ምግብ እስከ ወጥ እስከ ውሃ እንደዚህ አብልተዋል። የእነዚህን ደግሞ ያየ ደግሞ ሌላም ደግሞ እንደዚህ እንደሚያበላ እርግጠኛ ነኝ። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። የእናንተን ትምህርት ሰምተው ደግሞ ነዳያንን ላበሉልን ሰዎች በጣም እግዚአብሔር ይስጥልን። በጣም ነው የምናመሰግነው። በቲክቶክ ላይ ዕቅበተ እምነት ለምትሰሩ አባቶቻችንና ወንድሞቻችን ክብር ይገባቸዋል። እግዚአብሔር ክብሩን ይስጥልን። አመሰግናለሁ። እሺ፣ ሰላም ሁኑልኝ። ዛኪ እግዚአብሔር ያክብርልን። በጣም መታደል ነው። ልዩ የሆነ ቀን ነው። ስላደረግከው ነገር እህቶችም ስላደረጉት ነገር በጣም አብዝተን እናመሰግናለን። እግዚአብሔር ያክብርልን። ባሮክ የጀመርከውን ጨርስ። እሺ አንቺ በጣም ነው ደስ የሚለው። በነገራችን ላይ ሰዎች የምንሰጠውም እንድንሰጥ የሚያደርገንም የሚቀበለንም ደግሞ ክርስቶስ ነው። እንድንሰጥ የሚያደርገን እንዴት ነው? ሁላችንም ሰርተን
ወተን ዘርተን እንድናጭድ የሚያደርገን ጉልበቱንም አቅሙንም ጤናውንም የሚሰጠን ማን ስለሆነ እግዚአብሔር ስለሆነ እናም ደግሞ ልክ በማቴዎስ ወንጌል ምዕራፍ 25 ላይ ደግሞ ምን ይላቸዋል? በቀኝ ያሉትን ለከታናሾቹ ለአንዱ ያደረጋችሁ ለኔ ያደረጋችሁት አይደል? ለምን ብሎ ራሱን ይናገራል? ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ ታርዤም አልብሳችሁኛልና፣ እንግዳም ሆኜ ተቀብላችሁኛልና፣ ታምሜም ጎብኝታችሁኛልና ይላቸዋል እንደምታውቁትና ይህንን ማድረግ ለማን ነው? ለክርስቶስ ያደረግ ነው እና ለድሃ የሚሰጥ ለእግዚአብሔር ያበድራል ይባላል። ስለዚህ ያደረጋችሁት በጣም ትልቅ ነገር ነውና እናንተ እህቶቼ እናንተን የመሳሰሉ እህቶች ስላሉን እጅግ በእናንተ ኮርተናል። እናንተን የመሳሰሉ ወንድሞች ስላለን እጅግ በጣም በእናንተ ኮርተናል እና እግዚአብሔር አምላክ ረጅም እድሜና ጤና ይስጣችሁ፣ በሰላም ወደ ሀገራችሁ ይመልሳችሁ። በእውነት የልቡናችሁን መሻት ከኃጢአት በስተቀር ሁሉን ይፈጽምላችሁ። በትዳር ተባረኩ፣ በልጆች ተባረኩ። ደስ የተሰኘ ሁልጊዜም የምትስቁበት ሁልጊዜም ደስ የምትሰኙበት በክርስቶስ ኢየሱስ ስጋና ደም እየከበራችሁ በክርስትና ህይወታችሁ ጸንታችሁ የምትቀጥሉበትን በጎ ህሊናና መልካም የሆነ ልብ ያድላችሁ። በጣም ነው የምንወዳችሁ። እግዚአብሔር አምላክ እናንተን ስለሰጠን እጅጉን እናመሰግናለን። ከዚህ የበለጠ ታላቅ ስጦታ የለም፣ ከዚህ የበለጠ ታላቅ ማስተዋወሻ የለምና ይህ ያደረጋችሁት በጣም ታላቅ ጌታም ሲመጣ የሚጠይቀው በቀኝና በግራም የሚያቆም የሆነ ትልቅ የሆነ የነብስ ስራን የሰራችሁትና የሰራችሁትን ስራ ሁሉ የነብስ ዋጋ ያድርግላችሁ። እጅጉን በማያልቀው በክርስቶስ ፍቅር እንወዳችኋለን። ስለናንተ በጣም ምንም ቃል የለኝም፣ ምንም ነገር መናገርም አልችልም እና በጣም ነው የምንወዳችሁ። በቃ ከዚህ ሌላ ምን ይባላል? ጌታ የነብስ ዋጋ ያድርግላችሁ። እሺ እናመሰግናለን ባሮኬ ቴንኪው በጣም አዳም አንተ ቀጥልና ክርስቶፎርስ ይቀጥላል። አንተ ሺ እግዚአብሔር አምላክ ያክብርልኝ፣ እግዚአብሔር ይስጥልኝ። እህቶቼ ወንድሞቼ ሁላችሁም እንኳን ደህና ቆያችሁ፣ እንኳን ሰላም መጣችሁ። ማማዬ ተሜ፣ መዝሙር ያሬድ፣ የኔ ወንድም ባሮኬ፣ ወንድሜ ክርስቶፎርስ፣ ሁላችሁም መምህሮቼ ወንድሞቼ እንኳን ሰላም ቆያችሁ። ዮሐናዬ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እህት ወንድሞች ውስጥ ያላችሁ በጠቅላላ ይህን ስላደረጋችሁ ይህን ስላሰባችሁ በጣም ትልቅ ነገር ነው፣ በጣም ቀላል ነገር አይደለምና የእውነት ምንም ማካበድ ሳይኖረው ልቤ ላይ ነው ስሜት የተሰማኝና በጣም ነው ደስ የሚለው። በጣም የተለየ ነው። እግዚአብሔር አምላክ ያክብርልን። የሰጣችሁትን እግዚአብሔር አምላክ በሰማይ ይስጣችሁ፣ የሰማይ ዋጋ ያርግላችሁ። ሁላችሁም ክብርን የምታውቁ ናችሁና ሰውን ባከበራችሁ ቁጥር እግዚአብሔር አምላክ ያከብራልና ክብራችሁን ከፍ ያርግላችሁ። ሀዘናችሁን አያሳየን፣ ደስታችሁን ሳቃችሁን መስጠትን እንጂ ማጣታችሁን እግዚአብሔር አምላክ አያሰማን። በሄዳችሁበት ቦታ ሁሉ እግዚአብሔር አምላክ ሞገስ ይሁናችሁ። ለዮሴፍ በስደት ዓለም ላይ ሞገስ የሆነ እግዚአብሔር አምላክ ሞገስ ይሁናችሁ። የታመሙትን የሚያድን እግዚአብሔር አምላክ ሀዘናችሁን በልባችሁ ላይ የተሰማው ሁሉ እሱ እግዚአብሔር አምላክ ይፈጽምላችሁ። እናንተ መኖራችሁ ነው እኛ መኖራችን ያወቅ ነው። እናንተ ስላላችሁ ነው እኛ መኖራችን በደንብ አድርገን የተረዳ ነውና እግዚአብሔር አምላክ ይጠብቃችሁ። በጣም የምወዳችሁ መምህሮቼ፣ በጣም የምወዳችሁ ወንድሞቼ እዚህ ውስጥ ያላችሁ እግዚአብሔር አምላክ በሄዳችሁበት ቦታ ሁሉ ሞገስ ይሆናችሁ። ተናግራችሁ የምትደመጡበት፣ አወርታችሁ የምትሰሙበት፣ አስተምራችሁ ሰዎችን የምትለውጡበትን ታላቅ የሆነ ኃይልን እግዚአብሔር አምላክ ያድላችሁ። የሰዎችን ቁጣ፣ የሰዎችን እልህ፣ የሰዎችን ንዴት ተቋቁማችሁ ታግሳችሁ በፍቅር የምትመልሱበትን ጸጋ እግዚአብሔር አምላክ ያድላችሁ። እጅግ በጣም የምወዳችሁ ታናሽ ወንድማችሁ ነኝ። ከእናንተ ጋር በመሆኔ በጣም ነው ደስ የሚለኝ። እናንተን በማየት ውስጥ በጣም ነው ደስ የሚለኝ። እንግዲህ ከነ ዮሐና እኩል ነው እናንተን ስናያችሁ ደስ የሚለና በርቱልን፣ እግዚአብሔር ይጠብቃችሁ። ዘክዬ ወንድም አለም እግዚአብሔር አምላክ ያክብርልኝ። አንተንም እግዚአብሔር ይስጥህ። ታላቅ ስራ እየሰራ ነው። ከወንድሞችህ ጋር አብረ የምታደርገው ትልቅ ነው። እግዚአብሔር አምላክ ይጠብቅህ፣ ዋጋህን በሰማይ ያርግልህ። ሴጣን ከሳሽ ነው፣ እግዚአብሔር አምላክ አድማጭ ነው፣ እውነተኛ ፈራጅ ነው፣ ዳኛ ነው። የሰውን ሳይሆን የእግዚአብሔር ነው የሚበልጠውና እርግጠኛ ነኝ ዛሬ ለምታደርገው ነገር ሁሉ እግዚአብሔር አምላክ ዋጋህን አያሳንስብም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ወንድሞች። አሜን አሜን። አዳመሻ ዮሐናን እንዴት ነው? አንዴ ማይክ ክፈችና አሜን ብለሽ ወደ ክርስቶፎርስ እንሄዳለን። አሜን አሜን። እንግዲህ በአራቱም እህቶቼ እንግዲህ እዚህ ገብተው አሜን ባላሉ እህቶቼ ከታች አሜን እያሉ ነው። በሁላችንም ስም አሜን 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 ብያለሁ 3 ጊዜ። እግዚአብሔር ያክብርልን ሁላችሁም። እሺ ቀጥሉ።
አሜን። ዮሐና በጣም ደስ የሚል ስራ ነው። እግዚአብሔር ያክብርልን። አሁንም ደጋግመን እናመሰግናለን። ሰላም ጤና ይስጥልኝ ክርስቶፎሮስ እና ማማዬ። ክርስቶፎሮስ ቀጥልና ወደ ማማዬ ሄዳለሁ። ሰላም ለእናንተ ይሁን። እንዴት ናችሁ? አንትሽ፣ ዲያቆን ያሬድ፣ ባሮክ፣ ዮኒሰንድሮስ፣ ማማዬ፣ ዮሐናን እና በትልቁም ደግሞ ማማ ዝናሽ ሰላም ብያለሁ ሁላችሁንም። ማማ እየተቀደም የሆነች ስራ ይዤ ነበር። አንቺ እሺ ማማዬ አንቺ እንዴት አለሽ? ሁሉ ሰላም ነው? ከላይቭ ነው አውርደው ያመጡሽ። እንዴት አለሽ? እግዚአብሔር ይመስገን። እንዴት ናችሁ ወንድሞች እህቶች፣ ሁላችሁም ከታችም ከላይም ያላችሁ? እውነት ለመናገር አልገባኝም። ጋዲሳ ከሙስሊሞች ጋር ነው ምናምን ሲሉ ነው እንትን ያልኩት አልገባኝም። አንትሻ እዚህ ቤት ያሉ የዮሐድ ፕሮፋይል የሚያደርጉ በወንድሞችና በእህቶች ስም እዚህ ቲክቶክ ላይ ንጽጽር በሚሰሩ ወንድሞችና እህቶች ስም ነዳያን ምገባ ይዘው ነውና ለሱ ላደረጉት ስራ በሙላ እናመሰግናለን። እንድታያቸው ብቻ ነው፣ ሌላ ነገር አይደለም። እሺ ይህንን ማድረጉ ብቻ አይደለም ለማሰባችሁ ራሱ ሀሳቡ ራሱ በጣም የሚያስገርም ነገር ነውና እግዚአብሔር አምላክ ዋጋችሁን ይክፈለው። ሁላችንም እንደዚች ለአንዲት ቤተክርስቲያን ነው ባለችን ነገር የምንፍጨረጨረው እና እግዚአብሔር አምላክ ፍጻሜያችንን ያሳምረው። እህቶች በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ ሁላችሁንም። ይህንን ነው ማለት የምችለው። እሺ እግዚአብሔር ያክብርልን ማማዬ። ክርስቶፎሮስ ወደ አንተ መጣው ተመልሼ። እሺ አንትሽ ጠሪ አክባሪ ነው ይባላልና ግድ ነው። በቃ ቆይ ሰራያንም ቆም አድርጌም ቢሆን እንትን ልበልና ሁላችሁንም በድጋሚ ሰላም ብያለሁ። እኔም አሁን ነው የሰማሁት ያው አንተን የጠራኝና ግን ያው ተረድቼዋለሁ። አሁን ለማማይም ስትነግራት እና እኔ እንጃ በጣም ክርስትና እንደዚህ ነው ባይዞ በቃ ማለት እግዚአብሔርም በእኛ በደካሞቹ ላይ አድሮ ስራ ይሰራል። እንደናንተም አይነት ወንድሞችን እህቶችን ያፈራል ማለት ነው እግዚአብሔር ራሱ። እና ምናልባት አንዳንዶቻችሁ በዚህ በንጽጽር በሚደረገው ሂደትም የመጣችሁ ልትሆኑ ትችላላችሁ። እና እውነት ለመናገር በቃ ክርስትና እንደዚህ ነው። የክርስትና ትልቁ ሕግ ፍቅር ነው፣ አንድነት ነው፣ መተሳሰብ ነው። እና ብዙ ወንድም እህቶች አሉ በጣም በጸሎት የሚያግዙ በተቻላቸው መንገድ የሚያግዙና የሚያስቡና አሁንም ደግሞ እዚህ ቲክቶክ ላይ በምናገለግለው ወንድም እህቶቻችን ስም ደግሞ እንደዚህ ተሰባስባችሁ እነሱም በአገልግሎት እንዲበረቱ በርቱን በላቸው ብላችሁ ደግሞ እንደዚህ አስባችሁ በጣም ትልቁን ነገር ይሄ በሰማይ ባንክ ማስቀመጥ ይለዋል ጌታችን መድኃኒታችን ኢየሱስ ክርስቶስ ነዳያንን እንደዚህ መመገብና በማቴዎስ ወንጌል ምዕራፍ 6 ላይ እና እንደዚህ በማድረጋቸው እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኛ እውነት ለመናገር በተለይ እኔ ክብር የሚገባን አይነት ነገር እንደዛ አይደለንም። እውነት ለመናገር ግን እንድንበረታ እንድንጠነክር አስባችሁ ስለሆነ በአንድነት በፍቅር እንድናገለግል ለአሚቷ ቤተክርስቲያን ስለሆነ ያደረጋችሁት እግዚአብሔር አምላክ በሰማይ ይክፈላችሁ። በጣም የምታስቀኑ ወንድሞቻችን እህቶቻችን አላችሁ። በየጸጋችሁ የምታገለግሉ የምትሯሯጡ፣ በርቱን፣ ጠንክር። ዘመኑ የቤተ ክርስቲያን ነው። እውነት ነው፣ ፈተናዎች ይኖራሉ ከውስጥም ከውጭም። ግን አንድ ሆነን በተቻለ መጠን የምንዘምትበት ወደ ቤተ ክርስቲያን ምዕመናን የምንመልስበት በተሳተ መንገድ ሄደው ባልተገባ መንገድ ውስጥ ያሉ ክርስቶስን ባለማወቅ በጨለማ ውስጥ ያሉ ብዙ ሰዎች አሉ። እውነት ለመናገር በሀገር ውጭም በሀገር ውስጥም ያሉ እና ገና እነሱ ጋር ሁሉ መድረስ አለብን እና እንደዛ እንዲሆን ይሄ መሰባሰብ፣ አንድነት፣ ህብረት እጅግ በጣም አስፈላጊ ነው እና እህቶቻችን እንግዲህ ዮሐናን ቤት ነው የገባሁት እነ ዮሐናን ብዬ ልጣራና እህቶቻችን ወንድሞቻችን እንደዚህ ብዬ ልጥራና እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር በእድሜ በጸጋ ይጠብቃችሁ። ለንስሐና ለቅዱስ ሥጋና ክቡር ደግሞ ያብቃችሁ። በተለይም ደግሞ ለዛ ያልበቃን ማለት ነው የበቃችሁም ደግሞ ያትጋችሁ። እግዚአብሔር ይስጥልን። አንተ ይሄን ነው ማለት እንፈልገው። አሜን አሜን። እግዚአብሔር ያክብርልን ዲያቆን። እውነት በጣም ልዩ ቀን ነው። በጣም ነው የሚያስደስተው። ሀሳቡን ስሰማ እንደዚህ ሰፋ ያለ ነገር አልመሰለኝም ነበረ።
ግን እህቶች በጣም ሀሳባችሁ በጣም ድንቅ ነው፣ ይበል የሚያሰኝ ነው፣ ሌሎች ምሳሌ የሚሆን ነውና በጣም እግዚአብሔር አብዝቶ ይስጣችሁ፣ ዘመናችሁን ይባርክላችሁ፣ በቤተ ክርስቲያን አጽንቶ ያኑራችሁ። እንግዲህ እግዚአብሔር ያክብርልን። እኔ ብዙ መመረቅ አልችልም። አጠቃልለውም ዲያቆን እንዴት ነው ጉዳዩ? መዙሬ እኔ ነው እንዴ? አሉ እኮ ዲያቆን ክርስቶፈርስ አሉ። አንተ ትሻላለህ። አሁን ክርስቶፈርስ ስራ ላይ ነኝ ብሏል። እሺ መልካም። እሺ በዚሁ አጋጣሚ እንግዲህ ዘኪን ቅድም በጣም ነው የደነገጥኩት። 25 ብር አንድ እንጀራ ገብቷ ሲለኝ በጣም ነው የደነገጥኩት። እና እንግዲህ ምን ያህል ሰው እንደሚራብ አስቡ፣ ምን ያህል ሰው ተርቦ እንደሚውል ሳይበላ የሚያድረው የሚውለው ሰው ቁጥሩ ጨምሯል ማለት ነው። በዚህ አይነት ማን ነው አንድ እንጀራ 25 ብር አፎርድ የሚያደርገው? ከዛ በላይም ሊሆን ይችላል፣ አላውቅም። እና ስለዚህ ይሄን ስራ ሁላችሁም አሁን እህቶቻችን ምክንያት አድርገው ነዳያን አበሉ። እናንተ ደግሞ ልደት ካለ ክርስትና ካለ ያረፉ ሰዎችን መታሰቢያ የምታደርጉ ከሆነ ሰርግም ካለባችሁ እባካችሁ ዘኪን እያገኛችሁ እንግዲህ ማንም አይችልም። 25 ብር አንድ እንጀራ ከባድ ነው በጣም። እና እንደዚህ ግን ሰብሰብ ተብሎ ግን ሲደረግ ብዙ ሰው ይመገባል። ብዙ ሰው ከረሃቡ አትሊስት ለዛች ለአንድ ቀን በልቶ የሚያድርበትን እግዚአብሔር ያዘጋጅለታል። እግዚአብሔር ያዘጋጃል ባይዘወይ፣ በረከት ግን ለእኛ ነው። ስለዚህ እባካችሁ ወንድማችን ዘኪን እማማ ዝናሽ እናታችንን እያሳየን መሳቃችን እንደቀጠለ ሆኖ በቀልዳቸው በጨዋታቸው ግን ደግሞ ቁም ነገር ደግሞ ከዛ ደግሞ የዘለለ ደግሞ የተራቡ የተጠሙ የሚመገቡበት የሚለብሱበት ቦታ ነው። ትዝ ይላችሁ እንደሆነ እኔም ሰርጌን እዛን ያደረግኩት እና ሰርግ የምታስቡ ክርስትና፣ ልደት፣ ሁሉ ነገር ያላችሁ ሰዎች ዘኪን በውስጥ እያወራችሁ 1 2 10 ነዳያን እንኳን ብትመግቡ በጣም ትልቅ ነገር ነው። እንኳን 100 600 700 1000 ነዳያን አይደለም። እና እንደዛ ለማድረግ ሞክሩ። በተረፈ በጣም እናመሰግናለን እህቶቻችን። እግዚአብሔር በሁሉ ነገር ይርዳችሁ፣ የልባችሁ መሻት ይፈጽምላችሁ። ለክቡር ስጋ ለክቡር ደሙ ሁላችንም ያብቃን። በጣም እንወዳችኋለን። እኛም ደግሞ ወንድሞቻችሁ በርትተን እናንተን እያገለገልን እስከ ሽበታችን ድረስ እስከ መጨረሻው አስተንፋሳችን ርቅታ ድረስ በቤቱ ጸንተን በቃሉ ጸንተን እናንተን በርትታችሁ እኛም በርትተን እንግዲህ ከኋላ ይመጣውም ወደ እግዚአብሔር መንግስት ከፊት ያሉትም ወደ እግዚአብሔር መንግስት አንድ ላይ ክብሩን የምንወርስ መንግስቱን የምንወርስ ያድርገን። በጣም እንወዳችኋለን። ዮኒዬ መጥቷል። ዮኒዬን ሀሳብ እንስማና እንጨርሳለን። በቃ ዮኒዬ ሀሳብ አለ? እሺ፣ እንዴት አደራችሁ? እንዴት ዋላችሁ? አሁን ነው ሼር ተደርጎልኝ ምናምን የገባሁት። እዮባ ደውዬለት እዮባ ነግሮኝ ነው። እና በጣም ደስ ይላል በእውነት። ፈጣሪ ያክብርልን፣ የልባችሁ መሻት ይፈጽምላችሁ። በጣም እናመሰግናለን። ያው ምንም ቃላት የለኝም። በጣም